ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ጥር 25 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ 6ኛው የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 10ኛ መደበኛ ስብሰባውን ነገ ጥር 26 ቀን 2018 ዓ.ም ያካሂዳል። ምክር ቤቱ በነገው ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ የምክር ቤቱ አባላት ለሚያቀርቧቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ የሚያዳምጥ መሆኑን ናሁ ቴሌቪዥን ከምክር ቤቱ ያገኘው መረጃ ይጠቁማል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኬንያና ደቡብ ሱዳን አቻቸው ጋር ተወያዩ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ትናንት ከኬንያና ከደቡብ ሱዳን አቻቸው ጋር መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ከኬንያው ጠቅላይ ካቢኔ ጸሐፊና የውጭ ጉዳይ የዲያስፖራ ጉዳዮች ሚኒስትር ሙሳሊያ ሙዳቪዲ ጋር በቢሮአቸው ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በኬንያ መካከል ያለውን የቆየ ሁለትዮሽ ግንኙነት የገመገሙ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ ልዩ ትኩረት ሰጥተው መወያየታቸው ተጠቁሟል። በተጨማሪም ቀጠናዊና ኢኮኖሚያዊ ውህደትን ለማሳደግ እንዲሁም በአፍሪካ ቀንድ ልማትን፣ ሰላምና ደህንነትን ለማስፈን ይበልጥ በቅርበት ለመስራት ተስማምተዋል ተብሏል። በተያያዘም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከደቡብ ሱዳን ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞንዴሲ ማያኩምባ ጋርም ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በደቡብ ሱዳን መካከል የሚደረጉ ተከታታይ የከፍተኛ አመራሮች ግንኙነቶችን በሁለቱ ሀገራት መካከል ያለውን ዘመን ተሻጋሪ የሁለትዮሽ ግንኙነት ጥልቀት የሚያንጸባርቁ መሆናቸው ተገልጿል። ሁለቱ ወገኖችን በውይይታቸው በመካከላቸው ያላቸውን ፖለቲካዊና ኢኮኖሚያዊ ትብብር ይበልጥ ማጠናከር እንዲሁም ሁለቱን ሕዝቦች የሚያስተሳስር ጠንካራ የሕዝብ ለሕዝብ ግንኙነት ማጎልበት አስፈላጊ መሆኑን አጽንኦት ሰጥተዋል። በተጨማሪም ሁለቱም ወገኖች በጋራ በሚያስተሳስሯቸው ቀጠናዊ ሰላምና የደህንነት ጉዳዮች ላይ የተወያዩ ሲሆን በቀጠናው መረጋጋትንና ትብብርን ለማስፈን ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። በእንጦጦ ፓርክ የውጭ ሀገር ዜጎችን ሊዘርፉ የነበሩ ተጠርጣሪዎች በቁጥጥር ስር መዋሉን ፖሊስ አስታወቀ። በአዲስ አበባ ከተማ አስተዳደር ልዩ ትኩረት ከሰጣቸው ፓርኮች መካከል አንዱ በሆነው እንጦጦ ፓርክ አካባቢ የውጭ ሀገር ዜጎችን ሊዘርፉ የነበሩ 3 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ፖሊስ ባወጣው የጥንቃቄ መልእክት እንደገለጸው ተጠርጣሪዎቹ የተያዙት ጥር 23 ቀን 2018 ዓ.ም የሆላንድ ዜጎችን ለመዝረፍ ሲሞክሩ በደረሰባቸው ክትትል ነው። ፖሊስ ግለሰቦችን በቁጥጥር ስር ያዋላቸው ሲሆን በአሁኑ ወቅት ምርመራ እየተካሄደባቸው እንደሚገኝ ተጠቁሟል። በምርመራ ወቅትም ከታሰሩት ግለሰቦች መካከል አንዱ የሐሰት የመከላከያ መታወቂያ ይዞ መገኘቱን የገለጸው ፖሊስ የሌሎች 2 ተጠርጣሪዎች ማንነትን እያጣራ መሆኑን ገልጿል። ተጠርጣሪዎቹ ከፖሊስ ለማምለጥ ሲሮጡና ሲዘሉ ጉዳት እንደደረሰባቸው በመግለጫው ተመላክቷል። እንጦጦ ፓርክ የቱሪስት መዳረሻ፣ የከተማ ነዋሪዎች መዝናኛና ስፖርታዊ እንቅስቃሴ የሚደረግበት ስፍራ መሆኑን የጠቀሰው ፖሊስ አንዳንድ ወንጀለኞች ጎብኚ ወይም ስፖርተኛ በመምሰል እንዲሁም በአሳቻ ቦታዎች በመደበቅ ወንጀል እንደሚፈጽሙ ከህብረተሰቡ ጥቆማ ሲደርሰው መቆየቱ ገልጿል። ህብረተሰቡ መሰል አጠራጣሪ እንቅስቃሴዎችን በመከታተልም ለጸጥታ አካላት ትብብር እንዲያደርግ፣ አካባቢውን እንዲጠብቅና ወንጀለኞችን በጋራ እንዲከላከል ፖሊስ አሳስቧል። ነዋሪዎች ከአላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆኑን ኢሰመኮ ገለጸ። በትግራይ፣ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰውን ግጭት ለነዋሪዎች መፈናቀል ምክንያት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። በእነዚህ አካባቢዎችም የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ሁኔታው ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ብሔራዊ የሰብአዊ መብት ተሟጋች ይህንን የገለጸው አርብ ጥር 22 ቀን 2018 ምሽት ባወጣው መግለጫ ነው። በእነዚህ ግጭቶቹ የተቀሰቀሱትም ከጥር 17 ቀን 2018 ዓ.ም ጀምሮ መሆኑን ኢሰመኮ በመግለጫው ላይ አመላክቷል። ግጭቶቹ በወለዱት ስጋት ሳቢያ ነዋሪዎች በኮማንድ ፖስት የተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆናቸውን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተገነዘበም ኮሚሽኑ ገልጿል። በተለይ በጠለምት፣ በመጋሌና አብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን የህይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውንም ኮሚሽኑ ጠቅሷል። በግጭት ተሳታፊ የሆኑ ሁሉም አካላትም ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረበው ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶች ከማድረስ እንዲታቀቡ አሳስበዋል። እነዚህ አካላት ለግጭት መነሻ የሆኑ ልዩነቶችን በህግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩም ኮሚሽኑ ጠይቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። በደቡብ አፍሪካና በእስራኤል መካከል ያለው ውጥረት ተባብሶ ቀጥሏል ተባለ። ደቡብ አፍሪካ ዲፕሎማቲክ መርህ ጥሰዋል ያለቻቸውን ከፍተኛ የእስራኤል ዲፕሎማት ከሀገሯ ማባረሯን ተከትሎ እስራኤልም የደቡብ አፍሪካ ልዑካንን ማባረሯ ተሰምቷል። በደቡብ አፍሪካ የእስራኤል ዲፕሎማት በ72 ሰዓታት ውስጥ ከደቡብ አፍሪካ እንዲወጡ ትዕዛዝ ባስተላለፈችበት በሰዓታት ልዩነት እስራኤል የሚገኘው የደቡብ አፍሪካ የፍልስጤም ዲፕሎማት ሻውን ኤድዋርድ በ72 ሰዓታት ውስጥም እንዲወጡ እስራኤል ትዕዛዝ ሰጥታለች። ደቡብ አፍሪካ እስራኤልን በፍልስጤም ጉዳይ በዓለም አቀፉ ፍርድ ቤት ከከሰሰች በኋላ በሁለቱ ሀገራት መካከል ያለው ግንኙነት ሻክሮ ቆይተዋል። በደቡብ አፍሪካ የእስራኤል ዲፕሎማት እንዳሉትም ፕሬዝዳንት ሲሪል ራማፎሳ ከመተንኮሳቸው በተጨማሪ ያለ ፈቃድ የእስራኤል አመራሮችን ወደ ደቡብ አፍሪካ መጋበዛቸውን ገልጸዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ዲፕሎማቱ መብታችንን በዝብዘዋል ሲሉ ከሰዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የውጭ ጉዳይ ሚኒስትራቸው ጌዲዮን ሳር የደቡብ አፍሪካን ሐሰተኛ ውንጀላና መሰረተ ቢስ ክስ እርምጃ ተከትሎ የሀገሪቱን ዲፕሎማት ማባረራቸውን ገልጸዋል። እስራኤል ሆነ ደቡብ አፍሪካ ያባረሯቸውን ዲፕሎማቶች በየአገራቸው ከፍተኛ እርከን ላይ የነበሩ መሆናቸውንም ቢቢሲ ዘግቧል። ይህንን ተከትሎ እስራኤል በደቡብ አፍሪካ እንዲሁም ደቡብ አፍሪካ በእስራኤል አምባሳደር የላቸውም ሲል ቢቢሲ በዘገባው አስፍሯል። በመጨረሻም እስራኤል የድንበር የለሽ የሐኪሞች ቡድን በጋዛ የሚያደርገውን እንቅስቃሴ እንደምታግድ አስታወቀች። የተራድኦ ድርጅቱ በጋዛ ያሉትን ሰራተኞች ዝርዝር ለመስጠት ፈቃደኛ ባለመሆኑ ምክንያት እገዳው እንዲጣል መወሰኑ ተገልጿል። የእስራኤል መንግስት 37 ተቋማት አገር በቀልና ዓለም አቀፍ ተቋማት በጋዛ ያሉ ሰራተኞቻቸውን የተመለከቱ ሰነዶች እንዲያስረክቡ ጠይቋል። የእስራኤል መንግስት ከኤምኤስ ሰራተኞች የተወሰኑ ከሐማስና ኢስላሚክ ጂሃዲስት ጋር ግንኙነት አላቸው ብሎ ቢከስም ድርጅቱ ክሱን አስተባብሏል። ተቋሙ የፍልስጤማውያን እንዲሁም የሌሎች አገራት ሰራተኞችን በዝርዝር ለእስራኤል መንግስት እንደማይሰጥ አስታውቋል። የሰራተኞቹ ደህንነት የተጠበቀ ስለመሆኑ ከእስራኤል ማረጋገጫ እንዳላገኘም ገልጸዋል። የእስራኤል መንግስት ኤምኤስኤፍ ሌሎች በቀጠናው እንደሚሰሩ ተቋማት የሀገሩ ሰራተኞቹን ዝርዝር ለመስጠት አልፈቀደም ብለዋል። ታህሳስ ወር መጨረሻ ላይ እስራኤል አዲሱን የምዝገባ ሂደት አልተከተሉም ያለቻቸውን የ37 ዓለም አቀፍ ተራድኦ ድርጅቶች ፈቃድ እንደምትሰርዝ ማስታውቃለች። ተቋማቱ በጋዛና በግዳጅ ይዞታ ስር ባለው ዌስት ባንክ ይሰሩ የነበሩ ናቸው። ከተቋማቱ መካከል ኤምኤስኤፍ፣ አክሽን ኤድ እና ኖርዌጂያን ሬፊውጂ ካውንስል የሚገኙበት ሲሆን ስራቸውን በ60 ቀናት ውስጥ እንዲያቋርጡ ትዕዛዝ ተሰጥቷቸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት። ሀብታማ አያሌው ነበርኩኝ። ሰናይ ቀን።